ለሷ የሚገባት ህይወት አይደለም ከባድ ነው ትላንት የነበረችበትን ሁኔታ እንዴት ነው ሰላም ነው እግዚአብሔር ይመስገን ሁሉ ሰላም እንዴት ነው ሰላም ነው አለን እሱ ጋር እንግዲህ ለማውራት ነው የመጣ ነው ትንሽ ሰዓት ከርሶ ጋር ማውራት እንችላለን በጥሩ ሁኔታ አይደለም የመጣችው እሷ ሰዎችን ገንዘብ ሰብስባ አጅባ ምናምን ነበር የምትለቀው እሷ ግን እንደማንኛውም ዘመድ እንደሌለው ሰው ነው ባዶ እጇን መታ ጸበል ገባች የተባለው አሁንም ከጸበል ወጣ ደግሞ እንደሰማነው እንግዲህ ጎዳና ላይ እንዳለች ነው የሰማነው እጅግ በጣም ያዘንኩበት ያለቀስኩበት ሁኔታ ነበርና እንግዲህ እርሶ ለዘመናት ሰዎችን ሲረዱ የነበሩ ሰው በእንደዚህ ሁኔታ ላይ እንዳሉ ሲነገረን በጣም ነው ያዘነው እና ወጣቴን ብናገር በጣም የሚያሳዝን ነገር ነው በጣም ነው የሚያሳዝነው በጣም የሚያስለቅሳል የሚያሳዝናል ስለዚህ ያን ሁሉ ነገር አይቼ ደግሞ በረንዳውን ደግሞ በረንዳ ተዳዳሪ ሆንኩኝ ጎዳና ወጣሁኝ እንጃ በቃ ምን ብዬ ልንገር እና ጥሩ ህይወት ነበር መኖረው የምታይ እንግዲህ መጨረሻዬ እንደዚህ ነው እንዴት ብዬ ልንገር በጣም በወቅቱ የነበሩ አምባሳደሮች ጭምር ያቋውታል ኢትዮጵያውያን ሲታመሙ ወደ ሀገር ሊላኩ ሲሉ ግማሹ አይምሮ በሽተኛ ይሆናል ግማሹ ህመምተኛ ይሆናል እዛ አምባሲ ሄደ ብታይ ኢትዮጵያኖች ብዙ ተበላሽተው የሚኖሩ አሉ እና እኔ በተቻለኝ አቅም ለግማሹ እዛ ህክምና እንዲያደርጉ አደርጋለሁ ሁለተኛ ነገር ደግሞ በራሴ ገንዘብ የአየር ትኬት ቆርጬ ወደ ሀገራቸው መልሳቸዋለሁ ማረባሰው ነው በቃ እኔ ምንም ተቀም ሰው አይደለም እንደዛ አይበሉ ማዘር የርሶ ያደረጉት ነገር ዋጋ የሚከፍልበት ትንሽ ልብ የሚሰብር ነገር ሆኖብን ነው ሚላ ሰላም አለልኩም አንተንም እንደገና ሰላም ነው ተረጋጋውና ትንሽ ተነጋገጥንላችንና ትንሽ የሚከብድ ነገር ምን ብዬ ልንገር እኔ በጣም ነበር እንደዚህ ለስንት ሆናለሁ ብዬ ስንት ሰው የምጠቅምና ስንት ሰው አነሳለሁ ብዬ ምፍጨረጨር ሰው እንደዛ ታሪው እንደሆነ በቃሽ በቃ ተነሽ ይሄ ላንቺ ከዚህ በላይ እኮ ይገባሻል ታውቂያለሽ ትላለች ሰላም ውድ ዱካሾ ቤተሰቦች እንደምን ከረማችሁ እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ ዛሬ እጅግ በጣም ለየት ያለ ፕሮግራም ነው ይዘን የመጣ ነው እንግዲህ ዱካሾ ከተጀመረበት ጊዜ ጀምሮ እስካሁን ድረስ እጅግ በጣም ብዙ ለቁጥር የሚያዳግቱ ሰዎች ወደኛ መተው ችግሮቻቸውን ነግረውን ለችግሮቻቸው መፍትሄ ማሰጠታችን ይታወሳል እጅግ በጣም ብዙ ሰዎች እንግዲህ ከነበሩበት ችግር የሚላቀቁበትን ሰርተው የሚኖሩበትን ህይወታቸውን የሚቀይሩበትን መፍትሄዎችን ስንሰጥ እንደቆየን ይታወቃል ከዚህም ባለፈ ጤናቸውን አጥተው ወደኛ የመጡ ሰዎች ህክምና ሲደረግላቸው እንደነበረ የተለያየ መፍትሄ ሲያገኙ እንደነበረ ታስታውሳላችሁ እንግዲህ ዱካሾ በሰፊው ከሚሰራቸው ስራዎች ውስጥ አንዱ የማህበራዊ ጉዳይ ላይ የምናደርገው ስራ ነው እንግዲህ ሰዎችን ህይወት ለመቀየር ጥረት እናደርጋለን ይሄንን ስናደርግ ኢትዮጵያ ውስጥ እንግዲህ እጅግ በጣም ብዙ የተቸገሩ ብዙ የተለየ ችግር ያለባቸው ሰዎች እንዳሉ እናውቃለን እንግዲህ ወደ ጆሮአችን የደረሱ ታሪኮችን የሰማናቸውን የደረስንባቸውን ሰዎች የደገፍን እስከዛሬ ድረስ ቀጥለናል ማለት ነው እንግዲህ እንደዚህ ሲሆን እጅግ በጣም ብዙ መረዳት ያለባቸው ደገፍ ያለባቸው ሰዎች እንዳሉ እናውቃለን ነገር ግን እኛ ጋር የሚደርሰው ሰዎች በተለየ አጋጣሚ ስለ ጉዳዩ መተው ሲነግሩን ወይስ ደውለው ሲያዋዩን እንዲሁም ደግሞ ቦታ ላይ ደርሰን ስንሰማ ነውና የዛሬው ባለ ታሪካችን ይሄን ዳውራ ያደረጉኝ እናት እጅግ በጣም የተለየ ታሪክ ነው ያላቸው ከኢትዮጵያ እስከ ከአረብ ሀገራት እስከ አውሮፓ ድረስ እጅግ በጣም ብዙ ዘመናቸውን ያሳለፉ ሰው ናቸው ነገር ግን ዛሬ ላይ መጨረሻቸው ጥሩ አልሆነም እኚህን ሰው መደገፍ እንፈልጋለን እናቃቸዋለን የሰሩልንን ስራ
ባለውለታችን ናቸው። ታሪካቸውንም ከሳቸው ስሙልን። ህይወታቸው እጅግ በጣም አሳዛኝ ነው። ከሳቸው ጋር አገናኙን እንገናኝና ማድረግ የምንችለውን ነገር ለማድረግ ጥረት እናድርግ ያሉ እጅግ በጣም ተወዳጅ የሆኑ ሁለት ዲያስፖራዎች ዛሬ እዚህ የምገኝበት ድረስ መጥተው ይህንን ታሪክ ሊነግሩን ነው። እንግዲህ ባለ ታሪካችን ስለሳቸው ታሪክ ሲነግሩኝ እጅግ በጣም ያዘንኩበት ሁኔታ ነው ያለው። እነዚህ ሰዎች ግን እነዚህ የተቀደሱ ኢትዮጵያውያን ፐርፐዝሊ እሳቸውን ለማግኘት ከሚኖሩበት አውሮፓ እስከዚህ ድረስ መጥተዋል። እነዚህን ሰዎች በቅድሚያ ማመስገን እፈልጋለሁ። አንዳንድ ኢትዮጵያውያን እንደዚህ አይነት ልብ አላቸው። ሰዎችን ወድቀው መተው የማይፈልጉ ሰዎች አሉ። እነሱን ሰዎች ማመስገን ማበርታት እንግዲህ ተገቢ ነው። እንደሚታወቀው ዱካሾ እንግዲህ በቀጥታ አንዳንድ ሰዎች ድጋፍ ማድረግ የሚፈልጉ ሰዎችንና መደገፍ ያለባቸውን ሰዎች በቀጥታ ከማገናኘት ውጪ ከማንም ገንዘብ ሰዎችን ለመርዳት ብሎ እንደማይቀበል ይታወቅልን። ይህን ደጋግሜ እየተናገርኩ ነው፣ ደጋግመንም እየሰማን ነው። በዱካሾ ስም በሚረዱ ሰዎች ስም ለስራ እያሉ ገንዘብ የሚያስልኩ ሰዎች አሉ። እንግዲህ እነዚህ ገንዘብ የሚያስልኩ ሰዎች በስማቸው ነው፣ በዘላለም ዘገየ ስምም አስልከው አያውቁም። ስለዚህ እንደው መርዳት የምትፈልጉ ሰዎች ካላችሁ በቀጥታ ማንን እንዳገኛችሁ እርግጠኛ ሆናችሁ ብታደርጉት ጥሩ ነው። ካለበለዚያ ግን ያው ሀዘኑ ለኛም ለናንተም ነው። እኛም በጣም እያዘንን ስለሆነ ነው በጉዳዩ ዛሬ ማንሳት የፈለኩት። ከነዚህ ሰዎች ጋር ቆይታ ምናደርግ ነው የሚሆነው። እንግዲህ ዱካሾ እንደሚታወቀው የተለያዩ ሰዎች ታሪክ ይሰማል። ዛሬ የምንሰማውም እጅግ አሳዛኝ ታሪክ ነው። ከኛ ጋር እስከመጨረሻ ድረስ ሆናችሁ ይህንን ታሪክ ተከታተሉ ማለት እፈልጋለሁ። ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ። ዘላለም ዘገየ ነኝ። አብራችሁኝ እሺ። እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ እንግዲህ ባህር አቋርጠው የመጡት እንግዶቻችን አጠገባችን ይገኛሉ። እንግዲህ ወደዚህ የመጡበት ምክንያት በተደጋጋሚ ማውራን ኮንታክት ማደረግን የመጡበትን ምክንያት ባጭሩ ያስረዱናል። ከዛ በፊት ግን ራሳቸውን አስተዋውቀውን ከየት እንደመጡ ይነግሩናል። እሺ፣ እኔ እመቤት ደሳለኝ ይባላለሁ። የመጣሁት ከስዊድን ነው። እሱ ባለቤቴ ዳዊት ይባላል። ራሱን ያስተዋውቃል። እሺ፣ እንግዲህ አቶ ዳዊት ራሳቸውን ያስተዋውቃል። ኦኬ፣ ዳዊት ወርዴ ይባላለሁኝ። የመጣሁት ከስዊድን ስቶክሆልም ነው። እሱም ውድ ባለቤት ነው። በጣም ታሪኩ ግርምት ስለፈጠረብኝ ነው። እስቲ እንግዲህ የሚሆነውን አብረን እናያለን። እሺ፣ ታሪኩን እንግዲህ አብረን የምናወራው ነው የሚሆነው። እሺ፣ እንደው ባጭሩ ወደዚህ ወደ ኢትዮጵያ ያመጣችሁ ጉዳይ ከመጣችሁስ ምን ያህል ጊዜ እንደሆናችሁ እስቲ ንገሩ። ኦልሞስት ከመጣን 15 ቀን ሆኖናል። ምንን ለማግኘት ነው የመጣ ነው። ምንን እኛ የምናውቃት አሁን ባለችበት ሁኔታ አይደለም። በጣም ብዙ ኢትዮጵያውያኖችን ስደተኞችን ከጎዳና ላይ ያነሳች የመኖሪያ ፈቃድ እንዲያገኙ ብዙ ነገሮችን ሰርቫይቭ እያደረገች ለብዙ ሰዎች ዋስ የምትሆን ብዙ ሰዎች መጠጊያ የምትሆን ሰው ነበረች። ለኛም በተዘዋዋሪ ብዙ ውለታ አለን። እኛ በእንደዚህ አይነት ሁኔታ እናገኛታለን ብለን አልነበረም ያሰብነው። የሰማነው ነገር ትንሽ ከባድ ነው፣ ከአይምሮ በላይ የሆነ ነገር ነው። አሁን ያለችበት ህይወት እውነት ለመናገር ለሷ የሚገባት ህይወት አይደለም። ከባድ ነው። ትላንት የነበረችበትን ሁኔታ እሱም ባለቤት ያውቃል፣ ብዙ ኢትዮጵያኖች ያውቃሉ። አይገባትም ለሷ ይሄ። እንግዲህ ታሪኩን ለኔ ያስቀደማችሁ ነግራችሁኛል። በታሪኩም ማዝኛለሁ። እንደው እዚህ ሀገር እንድትመጡ ያነሳሳችሁ ጉዳይ ምንድነው የሚለውን ንገሩኝና እንቀጥላለን። ታሪኩ ምንድነው የሚለው? እንግዲህ ያው እንደሰማነው ያው በጣም እጅግ በመናውቃት ደረጃ አይደለም አሁን ያለችበት ሁኔታ ስናየው እጅግ ስትራቴጂ በእውነቱ እዚህ ቦታ ላይ እንደዚህ አልተጠበቅንም። ያው የዲስቲኒ ጉዳይ ነው፣ ምንም ማድረግ አንችልም። አንድ ዋን አፕ እንደ ዳውን ነው የሚሆነው፣ ላይፍ ነው። ስለዚህ አሁን እኛ እሷን አግኝተን በአካል ወይዘሮ መነንን እንደው አቅማችን የቻለውን ያህል ለመርዳት ነው ትልቅ አድርገን ወደዚህ መጣ ነው ማለት እችላለሁ።
እንግዲህ የወይዘሮ መነን ታሪክ ባጭሩ ለተመልካች እንድናወራ ወይዘሮ መነን ማናት እንደዚህ እናንተ አሁን ያለችበት ህይወት አይገባትም ማድረግ የምንችለውን ለማድረግ ነው የመጣ ነው ብላችሁኛል እንደው ባጭሩ ወይዘሮ መነን ማናት ወይዘሮ መነን ትውልደ ኢትዮጵያዊ ሆነች ስደተኛ ነበረች ሊባኖስ ላይ መጀመሪያ ላይ ጥሩ እንግዳ ተቀባይ ሆነች ሴት ነች በባህሪዋ መልካም ትባል አይነት ሴት ነች እዛ ስዊድን ኤምባሲ ሰራተኞች የነበሩ መኖሪያ ቤት ውስጥ ነበር የምትሰራው መጀመሪያ ላይ እዛ እንደሄደች እነሱ ጋር በጥሩ ደሞዝ እየተከፈላት ነበር የምታገለግለው እነሱን የምትረዳው የነበረው ኦኬ ምንድነው ሌባኖን ውስጥ ያለ የስዊድን ኤምባሲ ማለት ነው ኦኬ ኤምባሲ ውስጥ ሳይሆን ከኤምባሲ ውጪ መኖሪያቸው ላይ ነበር እሷ የምትሰራው ኤምባሲ ውስጥ አይደለም የኤምባሲ ሰራተኞች መኖሪያቸው ውስጥ ነበር እነሱ ነበር ሰርቭ የምታደርገው ብዙ ጊዜ ላይ ረጅም ጊዜ ነው የኖረችው ከዛም እነሱ ሙቭ አድርገው ወደ ስዊድን ሲሄዱ ይዘዋት ሄደው ነበር እነሱ ምክንያቱም ባህሪዋ በጣም መልካም ነው ታዛዥ ሴት ነች ትሁት ነች ከባድ ነው ስለሷ ለማውራት እኔ በጣም ይከብደኛል እና በሷ ምክንያት እዛ ሀገር ላይ ላይፍ ያልተስተካከለ ሰው የለም ሰው ቤት እንደመኖሯ እንደ ጥገኝነት እንደ ስደተኛ አልነበረም እንግዳ የምትቀበለው አገሯ ላይ ያለች ሴት ነበር የምትመስለው በዛ ሰዓት ላይ እና ብዙ ነገር ነበር የምታደርገው የመኖሪያ ፍቃድ እንዲያገኙ ትረዳቸዋለች ማረፊያ ሲያጡ ስራ ሲያጡ ኢቭን ወደ ኢትዮጵያ ወደ ቤተሰብ የሚልኩትን ነገር ሲያጡ ወደ ሀገር ቤት ምን እናድርግ ብለው ሲሏት ሁሉ እሷ ከምታገኘው ከሰዎች እያስተባበረች ሁሉ ነበር እዚህ ያሉ ቤተሰቦችን የምትረዳው የራሷን ቤተሰብ አይደለም አንተም ሄደ ከጠየቃት ላንተ ቤተሰብ ያሉትን መታቃቸውን የውጭ ዜጋም ያገር ውስጥ እንትን ብላ አገር ቤት ላሉ ዘመዶች መቋቋሚያ የሚሆን ነገር የምታደርግ ሴት ነበረች እና በጣም የሚገርም ነገር እዛ ሊባኖን ያለች እሷ ታቋለ የስደት ኑሮ አረብ ሀገራት ላይ ለሴት ልጅ ይከብዳል ብዙዎች ይታመማሉ ማረፊያ ያጣሉ ገንዘብ ያጣሉ እነሱ ጋር እየሄደች እዛ ካሉ አሰሮቻቸው ጋር ዲል እያደረገች ብዙ ነገሮችን እያስተካከለች ከዛም ያለፈ ሲሆን ደግሞ ሆስፒታል እየወሰደች ራሷ ጋር ያመጣች 3-4 ሴቶችን በአንድ ቀን እያስታመመች ወደ ሀገር መመለስ ካለባቸው ገንዘብ እየሰበሰበች ነበር ወደ ኢትዮጵያ የምትልከው እና ለሷ ሁላ ያለችበት ሁኔታ እኔ ካይምሮይ በላይ ሆኖብኛል እና ከስዊድን ከሄደች በኋላ ደግሞ ተመሳሳይ ነገር ነበር የምታደርገው ትውልደ ኢትዮጵያን ሆነው ለተቸገሩ አታልፍም ለሌላም ዜጋ የምታልፍ ሴት አይደለችም እና ከሆነ ጊዜ በኋላ ግን ራሷን በጣም ስትረስ ውስጥ ገባች ምናልባት አላገባችም አልወለደችም በሷ ትከሻ ላይ ያለፉ ኢትዮጵያኖች ወደ ሀገራቸው መጥተው ብዙ ነገር ሲያደርጉ እሷ እዛም ሀገር አረብ ሀገርም ያለች ስዊድንም ከሄደች በኋላ የራሷን የምትለው ነገር አልነበራትም ቤተሰብ ከሷ ብዙ ይጠብቃል ግን ያንን ነገር ማድረግ ስላልቻለች ይመስለኛል ስትረስ ውስጥ ገብታለች ያው ፋይናሊ ያው እኛም የሰማነው ወደ ሀገሯ ሄዳለች ኢቭን ወደ ሀገሯ እንኳን ስትመጣ በጥሩ ሁኔታ አይደለም የመጣችው እሷ ሰዎችን ገንዘብ ሰብስባ አጅባ ምናምን ነበር የምትልከው እሷ ግን እንደማንኛውም ዘመድ እንደሌለው ሰው ነው ባዶ እጇን መታ ጸበል ገባች የተባለው አሁንም ከጸበል ወጣ ደግሞ እንደሰማነው እንግዲህ ጎዳና ላይ እንዳለች ነው የሰማነው ምን ያህል ጊዜ ሆናት ኢትዮጵያ ከመጣች ከስዊድን ከመጣች ያው ሰዎች እንደሚሉት ነው 10-12 አመት ሆኗታል ይባላል እንደዛ አካባቢ ነው የሚባለው እርግጠኛውን አላውቅም እና ረጅሙን ጊዜዋን የኖረችው እድሜዋን ውጪ ነው የልጅነት እድሜዋን የጨረሰችው ሴትነቷን የጨረሰችው ውጭ ሀገራት ላይ ነው ለብዙ ኢትዮጵያውያን ለብዙ ዜጎች ራሷን ሰውታ የኖረች ሴት ነች አሁን ግን እዚህ ከመጣች በኋላ ጸበል ነበረች ይባላል ግማሹ ጎዳና ላይ ግማሹ ቤተሰቦቿ ጋር ምናምን ነበር የሚባለውና አሁን ላይ ግን ያለችበትን ሁኔታ ስናጣራ ከጸበል ከወጣች ማረፊያ ስላልነበራት ያው ቤተሰብም ሲኖር ነው ብዙ ቢፈልግ እዛ በነበረችበት ሰዓት ላይ አባካኝ እንደነበረች ነው ሰው የሚረዳት በዛ መጠን መልካም እንደሆነች አይደለም እና ስትመጣ የጠበቃት ህይወት የዛ ተቃራኒ ስለነበረ ማረፊያም የላትም አሁን ላይ ጎዳና ላይ እንዳለች ነው የሰማነውኛ ሲሲ እሱም ባጭሩ ስለ ወይዘሮ መነን የሚያውቁትን ይንገሩኝ እስቲ ጠቅለል አድርጌ እንግዲህ አንዳንድ ታሪኩን ስናገር እንግዲህ ያለችበት ሁኔታ እጅግ አሳዛኝ ነው ጥሩ ኢትዮጵያዊ ነው የምትረዳ እዛ የመጡትን ኢትዮጵያንስ በጣም የምትረዳ ልጅ ከራሷ አስበልጣ ለሌሎቹ ምትሆን ኢቭን ገንዘብ ልትይዝበት ያልቻለችበት
ሁኔታም በመርዳት ውስጥ ያለች ነች ስለዚህ ዛሬ ላይ በተረዳ ወይዘሮ መነን እኔ በእውነት ከሰውነት በላይ ነው ብዬ ስለምገመት ነው just ለረዳት ያስፈልገናል እጅግ በጣም አድርጌ አመሰግናለሁ እንግዲህ ወይዘሮ መነንን እናንተም እዚህ ወደ ኢትዮጵያ ከመምጣታችሁ ጊዜ ጀምሮ የኛ ሰዎች ፈልገው እንዲያገኙት አድርገናል ያለችበት ቦታ ድረስ ሄጄ እሷን አዋራታለሁ ሊያገኙሽ ሊያናግሩሽ የሚፈልጉ ሰዎች አሉ ብዬ ይዣ ተመጣጣለሁ እንግዲህ ከሷ ጋር ሆነን ደግሞ ታሪኳን ከሷ አንደበት የምንሰማ ነው የሚሆነው ለአሁኑ ግን እናንተ ላደረጋችሁት ቅንነት ባህር አቋርጣችሁ አንድ ወገናችን እዛ ኢትዮጵያ ውስጥ ወድቃለች እሷን ሄደን ማግኘት እንፈልጋለን ብላችሁ ስለመጣችሁ እጅግ አድርገን በዱካ ቤተሰቦች ስም እናመሰግናለን እስከዛ እንግዲህ እኛ ደርሰን እንመጣለን ማለት ነው ቴንክ ዩ በጣም እግዚአብሔር ይስጥልን በጣም እሺ እንግዲህ ተመልካቾቻችን ቦታው ላይ ተገኝተናል እስቲ እንግዲህ አብረን በመሄድ እናታችንን እናገኛታለን ሰላም ነው እንዴት ነው ሰላም ነው እግዚአብሔር ይመስገን ሁሉ ሰላም እንዴት ነው ሰላም ነው አለን እሱ ጋር እንግዲህ ለማውራት ነው የመጣ ነው ትንሽ ሰዓት ከርሱ ጋር ማውራት እንችላለን እንግዲህ ግባላላችሁ ቤቴ ይችላል እንዴት ላርካችሁ ችግር የለውም እዚሁ አካባቢ የሆነ መቀመጫ ነገር ፈልጉልኝ ድንጋይ ነገር ፈልጉልኝ ተገባ እንዴ አይ ችግር የለውም አይመችም ለመቅረጽም አይመችም ለዚህ እዚሁ ላይ ሆነን እንትን እንላለን እሺ እንግዲህ ተመልካቾቻችን በመግቢያ ላይም ላስረዳችሁ እንደሞከርኩት የእኝን እናት ታሪክ ሰሰማ እጅግ በጣም ያዘንኩበት ያለቀስኩበት ሁኔታ ነበርና እሳቸውን ለማግኘትም ብዙ ጥረት አድርገናል እንግዲህ ዛሬ ተሳክቶልን እሳቸውን አግኝተናል እሳቸውንም ተገናኝተን አሁን ባወራንበት ሰዓት ሲነግሩኝ የነበረው ነገር እሳቸውም እኛን ለማግኘት ብዙ ጥረት እንዳደረጉ ነው በመካከል ሆኖ እንግዲህ ያገናኘንን ሰው ማመስገን እንወዳለን የእሳቸው ታሪክ የብዙ ሰዎችን ህይወት ይቀይራል ብዬ ነው ያሰብኩት የእሳቸውን ታሪክ ሰሰማ እጅግ በጣም ብዙ ኢትዮጵያውያን ነው ያሰብኩት ወደ ኋላ ሄጄ እንደዚህ አይነት ሰዎች ለሰው የኖሩ ሰዎች ለሰው ብለው መስዋዕት የሆኑ ሰዎች እንግዲህ በባለውለታቸው መታሰብ አለባቸው ብዬ አስባለሁና ታሪኩ በጣም እጅግ በጣም ልብ የሚነካ ታሪክ ነው ያላቸው እንግዲህ ከአረብ ሀገር እስከ አውሮፓ ሀገራት ድረስ የተንቀሳቀሱ ነገር ግን ዛሬ እንደምታያቸው እዚህ መጨረሻቸው ጎዳና የሆኑ እናት ናቸው ስለሳቸው እንግዲህ እኔ ከማወራው በላይ እሳቸው ስለራሳቸው የሚያወሩት ነገር ይኖራል ብዬ አስባለሁ እስቲ እንግዲህ ከርሶ ልጀምርና አሁን ያሉበት ሁኔታ ምን ይመስላል አየሁት መጠለያውንም ትንሽ ከበድ ያለ ነው የሚመች አይደለም ዝናብም እንዴት እንደሚጠለሉ በጣም እርግጠኛ አይደለሁምና አሁን ደግሞ ክረምትም እየመጣ ነውና እስቲ እንዴት ነው አናኖሩት እዚህ ከመጣሁኝ ያው ውጭ ማገርም ነበርኩኝና ከመጣሁኝ በኋላም ደግሞ ህይወቴ እንደዚህ ሆነ መጨረሻ መቼም አንዳንድ ጊዜ ይገጥማልና ባሳዛኝ ሁኔታ እዚህም አስጠቅተውኝ ነው ያለሁት እግዚአብሔር ይስጣቸው ጎዳና ላይ ነበርኩ ኖረው እቺን ቤት ሰጥተውኝ ሰርተውልኝ ደግሞ እዚህ አስጠቅተውኛል አሁን ደግሞ ዝናብ ነው ዝናብ ሲሆን ደግሞ ያው ወጣ ብዬ ሌላ ቦታ ነው ደግሞ ተጠልዬ ዝናብ የሌለበት ቦታ መቀመጠውና እዛች ማድረው እንግዲህ ይሄን ይመስላል እናንተንም እኔ ስፈልጋችሁ ነበር በጣም እንዳገኛችሁ ዝናችሁን ሰምቼ ጥሩ አቀባበልና ጥሩ ራይ እንዳላችሁ ይሄን ነገር በመስማቴ እና ይኸውልህ እንደዚህ አይነት እና ሳውዲም ነበርኩኝ ከሳውዲም ደግሞ ሌላ ጋር እንደዚሁ ነበርኩ ወደ 20 አመት በላይ ነውና የሰራሁት አሁን ብዙ ሰው ስለሚያቀኝ ብዙ ከውጭም ሆነ ከሀገር ውስጥም ስለሚያቆኝ እንደው በእናንተ ሚዲያ ያቀርብ ይሄን ነገር እንዲሰሙኝና እንዲያውኝ ባደርግ ደስ ይለኛል አሁን እዛም የሚያውኝ ሰዎች በሚዲያ ቢያውኝ እርግጠኛ ነኝ ይደግፉኛል ይረዱኛል የኔ መንገላታትን ይሄንን ሲያው በጣም እንደሚያዝኑ እርግጠኛ ነኝ እና ይረዱኛል ብዬ አስባለሁ
እንግዲህ እርስዎ ለዘመናት ሰዎችን ሲረዱ የነበሩ ሰው በእንደዚህ ሁኔታ ላይ እንዳሉ ሲነገረን በጣም ነው ያዘነው። የእርስዎን አንዳንድ ሪከርዶች አንዳንድ ነገሮች ሰምተናልና ሰዎችንም በአቅሜ አረኩም ወይም ሰጠሁም ተብሎ አይወራም እንጂ በአቅሜ ሰዎችን መረዳ ነበረ። ውጭ ሀገርም ያለውኝ እዛ ኢትዮጵያኖችን ረዳ ነበረ፣ አይዟችሁን ነበረ። የከፋቸውን ሁሉ ሰብሳቢ ነበርኩኝ። ከስራም ተባረው ሲወጡ እኔ ነኝ ከኤምባሲ ሂጄ አውጥቼ እንደገና ሌላ ቦታ ስራ ማስቀጥራቸው እና ብዙ ነገር ነበረ። እዚህም ኢትዮጵያን ውስጥ እንደዛ ነበር ማደርገው። እና እንግዲህ ምን ታረጋዋለህ መቼም እንደ ነበር ካቶንም እና እንደዚህ አይነት ነገር ላይ አሁን ወድቅ ያለው እንግዲህ እግዚአብሔር ደግሞ ያነሳኛል ብዬ ተስፋለኝ። እሺ የእርሶን ነገር እንግዲህ ብዙ ነገር ሰምተን ነው የመጣ ነው ብዬውታለሁ። ስለርሶ የሚያውቁ ከርሶ ጋርም የነበሩ ከኢትዮጵያ ውጭ በነበሩ ሰዓት ሲደግፉ ሲያግዙ በነበረ ሰዓት ስለርሶ የሚያውቁ ሰዎችን አግኝተናልና እንደው እስቲ ስለራሱ ይንገሩን እስቲ። ከልጅነቱ ጀምሮ አስተዳደጉ ምን ይመስል ነበር? ከሀገር ሲወጡት እንዴት ነው? በምክንያት ነው የወጡት? እና ወጣቴን ብነግርህ በጣም የሚያሳዝን ነገር ነው። በጣም ነው የሚያሳዝንህ፣ በጣም የሚያስለቅሳል፣ የሚያሳዝናል። እኔ በባህር ነው ሄድኩትና ደላላም ስንት መከራ አሳይቶኛል። በጣም ተሰቃይቻለሁኝ። ሳውዲ ለመድረስ በጣም ነው የተቸገርኩትና በጣም ምን ብዬ ልንገርህ። መቼም የሄደ ሰውና ያየ ሰው ያውቃል። በረሃ አቋርጣ ነው የምትሄደው፣ በእግር ስንት ተንጓተ ነው የምትሄደው። በዚህ ላይ ደግሞ ምትበላ የለም መጠጣ የለም። በረሃው ያቃጥልሃል። ተንገብግበህ ነው አትተኛ፣ መሬቱ ያቃጥልሃል። በጣም ችግር ነው የነበረውና ማወራህ ነገር አሁን ቁጭ ብዬ ተረጋግቼ እንደ ቀልድ ሊመስል ይችላል። ስነግርም ላታምኔ ትችላለህ። ጓደኞች ወንድም ሆነም ሴቶችም የደላላ መጫወቻ ሆነን በረሃ ለበረሃ ተንገላተን አውሬ ያስፈራሩን ያሰቃዩን የመደፍር ሁሉ እንትን ያደረጉን ብዙ ነገር አለ። ብቻ ምን ብዬ ልንገርህ በጣም ብዙ ታሪክ እና ብዙ ችግር አሳልፌ ነው በልጅነቴ። እንግዲህ 16 አመት ልጅ ነኝ ገብቷል። እና ያን ሁሉ ስንት ብዙ መከራ አይቻለሁ። የልጅነቴን ጊዜ አላቆም ማለት እችላለሁ። ደላላ እንደዛ ሲጫወትብን ተጓደኞቼ ጋራ ስንት መከራ አይቼ ሁሉ ችግር እናቴን ያልፍላታል አሳልፍላታለሁ። ያለ አባት ነው ያሳደገችኝ ብዬ ስንት ነገር አይቻለሁ መሰለኝ። ያን ሁሉ ነገር አይቼ ደግሞ በረንዳውን አሁን ደግሞ በረንዳ ተዳዳሪ ሆንኩኝ። ጎዳና ወጣሁኝ። እኔ እንጃ በቃ ምን ብዬ ልንገርህ። ሳውዲ አረቢያ ገባሁ። ከዛ 2 አመት ሰራሁኝ። እዛ እንዴት ነበር? እንዳሰቡት ነበር? እና ሳውዲ ሆኜ በጣም ከባድ ነበረ። እና መጨረሻ ላይ አንዲት አብራን እዚሁ አዲስ አበባ ተወላጅ ነኝ። እዛ ሂጄ ያችን ልጅ ሳገኝ ወደ ቤሩት ላካችኝ ከሳውዲ። እና ሳውዲ ማነው ቤሩት በጣም ጥሩ ህይወት ነበር የምኖረው። አንድ ቤት አሰሪዎች በጣም ጥሩዎች ነበሩ። አንድ ቤት ራሱ የሰራሁት 15 አመት ነው። እና ጥሩ ህይወት ስኖር ከራሴም አልፌ ከእናቴም አልፌ እንደገና ደግሞ ጓደኞቼን ሁሉ እረዳ ነበር። ኢትዮጵያን የሆኑትን እረዳ ነበር። በቃ ምን ብዬ ልንገርህ በጣም ነበር ምረዳው። ግን ረዳሁም አደረኩም ተብሎ አይወራም፣ ነውር ነው፣ በሃይማኖት አይፈቅድም። ግን በጣም ህይወቴ ጥሩ ነበርና ስለርሶ ሰሰማ የኤምባሲ ሰዎችም ሌሎችም ሲያዋሩኝ እርሶ የገቡበት ስራ ቦታ ጥሩ ተከፋይ እንደነበሩ፣ ጥሩ ገንዘብ እንደነበሩት ይሰሩት የነበረው ራሱ እዛው ቤሩት ውስጥ ያለ የሌላ አገር ኤምባሲ ውስጥ እንደነበር፣ ሰዎቹ ለርሶ ጥሩ እንደነበሩ፣ ገቢዎትም ጥሩ እንደነበረ፣ ነገር ግን እዛ ባሉበት ሰዓት ለብዙ ኢትዮጵያውያን ይረዱ እንደነበር ነው የሰማሁትና እስቲ ንገሩኝ ስለዚህ ህይወቱ። ስኖር እዛ የሱዳን ኤምባሲ ውስጥ ነበር የምሰራውና ጥሩ ስራና ጥሩ ገንዘብ አገኛለሁ። እና በዛ ሰዓት ያው ገንዘቡን ስታገኝ ብቻ አንዳንድ ጊዜ አንድ ለራስ ማሰብ ነበር። እኔ ደግሞ ለሰው ነበር ማስበው፣ ለተጎዱ እንደዚህ ለተቸገሩ
ለምን ብትል አስተዳደጌ እናቴ እኔን እንዴት ሆና እንዳሳደገች ስለማቅ እነዛን ሰዎች በጣም ለመርዳት ነው የምፈልገው ለነዛ ሰዎች ማድረግ ነው የምፈልገው እንጂ ነገ የኔ ነገር የህይወቴ ብዬ አላስብም እና ጥሩ ህይወት ነበር የምኖረው ያው የምታይ እንግዲህ መጨረሻዬ እንደዚህ ነው እንዴት ብዬ ልንገር በጣም በወቅቱ የነበሩ አምባሳደሮች ጭምር ያቋውታል ኢትዮጵያውያን ሲታመሙ ወደ ሀገር ሊላኩ ሲሉ ትኬት እስከ መግዛት ድረስ ይደርሱ እንደነበር እንግዲህ ስለርሱ በጣም ሰምቼ ስለመጣው ነው የምናገረው ብዙ ሰዎችም ሲሉኝ እንዲያደረኩኝ ማለት ባለመቻላቸው ነው ለዚህም ደግሞ የተለያዩ ምስክር ወረቀቶች መንግስት እስከ መስጠት ድረስ የደረሰበት ሁኔታ ነበርና ዛሬ እርሱ እንደዚህ ሆኖ ሳይ ያሳለፉት ነገር መናገር አለበት ህዝብም ማወቅ አለበት ብዬ ስላሰብኩኝ ነው ዛሬ እዚህ ድረስ የመጣ ነውና እንዴት ነበር የሚደግፏቸው ምን አይነት እርዳታ ነበር የሚሰጡት እስቲ እሱን ይንገሩ እና ምን ነገር እዛ ስኖር እኔ ለራሴ እንደማልኖር ነግሬያለሁኝ ኢትዮጵያኖች እዛ አረብ ሀገር ይያለ ሚኖርት ግማሹ አይምሮ በሽተኛ ይሆናል ግማሹ ህመምተኛ ይሆናል እዛ አምባሲ ሄደ ብታይ ኢትዮጵያኖች ብዙ ተበላሽተው የሚኖሩ አሉ እና እኔ በተቻለኝ አቅም ለግማሹ እዛ ህክምና እንዲያደርጉ አደርጋለሁ ሁለተኛ ነገር ደግሞ በራሴ ገንዘብ የአየር ትኬት ቆርጬ ወደ ሀገራቸው መልሳቸዋለሁ የታመሙት ደግሞ ህክምና እንዲያገኙ ታከመው ድነው እዛው ስራ እንዲጀምሩ አደርጋለሁኝ እና ይሄን አደርጋለሁ እና ለራሴ አላወኩም ነገ ለኔ ምን ሆናለሁ ብዬ ምንም ያደርኩት ነገር ስለሌለ ነው ለዚህ አሁን ለጎዳና ተዳዳሪነት የበቃሁት ይሄም እንግዲህ እኔ ተመስገን ነው ማለት እግዚአብሔር ይመስገን እንደው ከሀገር የወጣሁት እናቴን ለመደገፍ ነው ብለውኛልና በነበሩት ቆይታ በነበሩት ኑሮ በነበሩት ገንዘብ እንደው እናቱን ይረዱ ነበር ምን አይነትስ ንብረት አፈሩ ላገኛችሁ ደስ ብሎኝ ነበር ስላገኛችሁ ደስ ብሎኝ ነበር ደግሞ አሁን ቁስልኝ ስለቀሰቀሳችሁ በጣም እየከፋኝ ነው ያለው ይቅርታ እንግዲህ ታሪኮት ለሰው መድረስ ስላለበት ነው የሚገርም ነገር እኔ ለእናቴ ምንም አላረኩላትም ያረኩላት ነገር የለም በቀበሌ ቤት ነበር የምትኖረውና እዛ ቀበሌ ቤት እያለች ነው ተወሰነ ሳንቲም መልክላት ያንን የቀበሌ ቤት ቀለም ነው ያስቀባውላት ሌላ ምንም አላደረኩላትም መጨረሻ ሞተች ተብሎ ነው የተነገረኝ እናቱ ባክ ይሄንን ተወኝ ባክ ማረባሰው ነው በቃ ነው ምንም ተቀም ሰው አይደለም እንደዛ አይበሉ ማዘር የርሶ ያደረጉት ነገር ዋጋ የሚከፍልበት ያገኙትን የሰሩትን የጁትን ፍሬ የሚያገኙበት ቀንና ጊዜ አለው እግዚአብሔር ጊዜ አለውና ዛሬ ራሱ ያገናኘን ለመልካም ሊሆን ይችላልና ቁስሎትን ከመቀስቀስ ውጪ እንደው ትንሽ ታሪኮትን እንዲነግሩን ነው እንጂ ይሄንን ያህል ቁስሎ እንዲቀሰቀስ ራስዎትን እንዲወቅሱ አይደለም እኔ አንዳንድ ጥያቄዎች መጠየቆትና ዛሬ አንድ ቦታ ይዤውት ሊሄድ ነው የመጣሁት ስመጣ እርሶም ማግኘትም የሚፈልጉ ሰዎች አሉ ለእርሶም ያዘጋጀነው ልብስ አለ እሱን እንስጦትና እስቲ እንደው እሱን ለብሰው ወደ ሌላ ቦታ ሄደን ፕሮግራማችንን እንቀጥል እሺ እንዲከፋውት አልፈልግም ግን በጣም ይከፋኛል ለምን መሰለ የሚከፋኝ ሌላ አይደለም ሌላ ማድረግ ደስ ብሎኛል ግን ለእናቴ አድርጌላትና ለእናቴ ምኞቱ ያለኝ ለእናቴ ብዬ ወጥቼ እናቴን ለውጥ ሳላሳያት እናቴ በመሞቷ በጣም አዝናለሁ እስቲ እንግዲህ ወደዛ እንሄዳለን ተመልካቾችም እንግዲህ የምንሄድበት ቦታ ይኖራል አብራችሁን ሁኑ የዘውትር ግብዣይ ነው ሼር ላይክ ኮሜንት እና ሰብስክራይብ ማድረግ ደግሞ እንዳይረሳ ሰላም ዲናችሁ go Hey guys, I'm going to take care of
በቃ ማለት ይተላል ዳረጋችሁ ነው ጉድ እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ትንሽ ስሜት የሚነካ ነገር ነበር እዚህ የተፈጠረው ከረጅም ጊዜ በኋላ እንደመገናኘታቸው እንዲሁም ደግሞ የወይዘሮ መነን በዚህ አይነት ሁኔታ መገኘት ትንሽ ልብ የሚሰብር ነገር ሆኖብን ነው። ሚላ ሰላም አላልኩም አንተንም እንደገና ሰላም ተረጋጋውና ትንሽ ተነጋገጥን ሁላችንና ትንሽ ቢከብድ ነገር ያየ ነው። ያው አንድ ሰው ለፍቶ ጥሮ ግሮ አብሶ ደግሞ በዲያስፖራ ላይ በጣም ነው ማዘነው ለዲያስፖራ ምናምና እንደዚህ አይነት ነገር ደግሞ ሲገጥመው ከሀገር ወጥቶ ሰው እንደዚህ ጎዳና ላይ እስከሚወጣ ሲገጥመው በጣም ነው ያዘንኩት እና በጣም የሚያሳዝኑ እናት ናቸው። ሰው በማረፊያው ሰዓት በመጦሪያው ሰዓት ይሄ ነገር ሲከሰት ትንሽ ይረብሻል። ስለዚህ እንግዲህ ደግሞ እሳቸው ደግሞ እዛ ሀገር ላይ ያሉ ስዊድን በደንብ ደግሞ ብዙ ሰው በመርዳት ብዙ ሰው በማገዝ አዲስ የመጣን እንግዳ ራሱ ተቀብለው በማላመድ ደረጃ ደግሞ ይታወቃሉና ያ ነገርም ደግሞ ስላረጉ እግዚአብሔር አምላክ ደግሞ ያው ተመልሶ ደግሞ ይከፍላቸዋል ማለት ነው። ስለዚህ የሰው ልጅ ያው መልካም ከሆነ መልካም ነገር ይገጥመዋል ማለት ነው። ስለዚህ ያዙት ማይ እንግዲህ እንደው እናንተን ከልብ አድርጌ ለማመስገን እወዳለሁ። በመጀመሪያ ደረጃ እንደው ትንሽ ማዘር ምን ተሰማዎት ከሚል ብንጀምር ደስ ይለኛል። ያው እኔ የተሰማኝ ነገር በጣም ትልቅ ነገር ነው። እኔ ከዚህ ከጎዳና እና እኔ የጎዳና ኑሮም እንደምታየው በጣም አስቀያሚ ነው። ይሄንንም አሁን ልብሴን የቀየርክልኝ እነሱ ገዝተውልሽ ነው ብለኛል እና እነሱን ደግሞ ማቃቸው ሳውዲ ነው እና እኔም ብለው እዚህ ድረስ መተው ሊጠይቁኝ በመቻላቸው እግዚአብሔር ይስጥልኝ። አንተም ደግሞ እንደዚህ ፈልገህ እኔን ከጎዳና ከወደኩበት አንተም ማግኘትና ለነሱ እንደዚህ ስላገናኘኝ በጣም አመሰግናለሁኝ። ምን ብዬ ልንገርህ እኔ በጣም ነበር እንደዚህ ለስንት ሆናለሁ ብዬ ስንት ሰው የምጠቅምና ስንት ሰው አነሳለሁ ብዬ የምፍጨረጨር ሰው እንደዛ ምን ብዬ ልንገርህ እንዴት ነበር የምሆነው። ግን እንደዚህ ጎዳና መውደቄ በጣም ያሳዝነኛል እና እኔ ሰውም ፈልጎኝ አግኝቶኝ ያነሱኛል እንደዚህ ያረጉኛል ብዬ ጠይቁኛል ብዬ አስቤም አላቅም። ብዙ ከ10 አመት በላይ ሆኖኛል ጎዳና ላይ ክረምት ውሎብኝ አድሮብኝ እዛ ጎዳና ላይ እኔ እንጃ እኔ ምን ብዬ ልንገርህ በጣም ይከብደኛል የኔ ነገር። አይዞት ጠንከር በሉና እሺ እንግዲህ አርሶም የሆነ የተሰማሁት ነገር ይኖራል ብዬ አስባለሁ። እስቲ እሱ ነው ሰርፕራይዝ በጣም እጅግ ታሪኩ ልብ የሚነካ ነው በእውነቱ። ወይዘሮ መነንን እኛ እዛ በቅርብ እናቃታለን ስትረዳ በጣም የተለያዩ ኢትዮጵያን ስትረዳ ነው የምናቃት። በቃ ቆስቋሽ ነች ማለት ሰዎችን ስታስነሳና እርዱ የሚለውን ሐሳብ ለዲያስፖራው በመግለጽ በጣም ከፍተኛ የማይነገርላት ሴት ነች እና ልትረዳ አይደለም ዛሬ ላይ እኔ እንግዲህ በህይወት መገኘቷ ራሱ እኔ በጣም ነው ደስ ያለኝ። እንደዚህ ሳያት ራሱ በጣም ነው የተደሰትኩት። እድሜና ጤናውን ደግሞ እግዚአብሔር ይስጣት። አሁን እናንተም እግዚአብሔር ያክብርልኝ። እዚህ ድረስ እሳቸውን ፍለጋ ስለመጣችሁ እውነት ልናከብራችሁ ይገባል። እናቀዋለን የዲያስፖራውን ኑሮ አኗኗር እናቀዋለንና ከባድ ነው። አንድ ሰው እንደዚህ የሩቅ ሰው በሌላ አገላለጽ ሰው ዘመዱን ይፈልጋል ስጋውን ይፈልጋል። ግን እናንተ ከዛም ያለፈ አንድ መልካም ሴት ነበረች እዚህ የምትኖር ለብዙዎች ባለውለታ የነበረ የሆነች ሰው አለች ብላችሁ እሷን ፍለጋ እዚህ ድረስ ስለመጣችሁ ከልብ እናመሰግናለን። ግን ስትገናኙ እንደው ምን ተሰማች? ብዙ ነገር ስትይኝ ስለነበር ነው። እውነት ለመናገር አላቅም አሁን ላይ በጣም ደስ ብሎኛል። እሷ ውስጥ ያለው ፔን እኛን የሚሰማን ነበር ማለት በብዙ ሰዎች የተከበበች ለብዙ ሰው ደራሽ የነበረች ሴት ነች። ብዙ ሰዎች ጋር ውለታው አለ። እኛም
እኔንም ባለቤቴንም ዛሬ እዚህ ለመድረሳችን እሷ ነች አንዷ መሰረታችንና እሷ አሁን ያለችበትን ሁኔታ አይደለም እንደዚህ ሆና ማየት ማሰብ ከባድ ነው። የኛም የጓደኞቻችንም ህይወት በሷ ላይ ነው። ብዙ ኢትዮጵያኖች ስደት ላይ ያሉ እሷን ተገና አድርጎ ያላለፈ የለም እና ብቻ ደስ ብሎኛል አሁን ላይ እንኳንም በህይወት ኖራ አገኘናት እኛንም ደግሞ እንድንክሳት ልጆቿ አሁንን እንድንጦራት እግዚአብሔር ስላገናኘን ደስ ብሎኛል። እኛ ስንሰማ የነበረው ስዊድን ያለን እንዴ ምናገኛት አልመሰለንም። ግማሹ ኖርማል አይደለችም ብሎ ይለናል። ያው ስትረሷንም እናቅ ስለነበረ እሱን ነበር እኔ በበኩል እየተቀበልኩ የነበረው ከነበረችበት ስትረስ አንፃር። ግማሹ ጎዳና ወድቃለች ይለናል፣ ግማሹ ሞታለች ይላል። አትሊስት ሰዎች እንኳን እንዴት ሊረዷት አልሞከሩም ብለን ስንጠይቅ ያው ሰው ያለውን ነው የሚፈልገው ነው የሚለን መልሱ። ስትመጣ የመጣችበት ሁኔታ ትላንት የነበረችበት አይደለም። ባዶ እጇን ነው የመጣችው። ብዙ ነገሯን አጣለችና ወደ ሀገሯ ስትመለስ ባዶ ሆና ነው የመጣችው እና ወደ ቤተሰቧም ለመመለስ ይመስለኛል ድፍረቱን አላገኘችም። ቤተሰቦቿ እንዴት እንደተቀበሏት አላቅም። በርግጥ ግን ያው ሲኖርህ ነው ማንንም የሚቀበል። እሷ ትላንትና ባላት ሰዓት ላይ ለብዙዎቻችን ብዙ ነገር አድርጋለች እና ብቻ እንኳን በሰላም አገኘናት። አሁን እንኳን በጤና አገኘናትና ከዚህ በኋላ እኔና ባለቤቴ እንደ ልጅ ሆነን እስከ መጨረሻው ድረስ ልንጦራት ያለፈውን ጊዜ ያዘነችበትን የተቸገረችበትን ጊዜ ልንክሳት እኛ ከጎኗ ነን ከዚህ በኋላ። እሺ በእውነት በጣም ልብ የሚነካ ነገር ነው። ሚላም ትንሽ ስሜታዊ ሆናልና በጣም ያው ሰው አግኝቶ ሲያጣ በጣም የሚከብድ ነገር ነው። ምክንያቱም የብዙ ነገር ሰው ይለምዳል። አሁን እሳቸው በጥሩ አልጋ ላይ ጥሩ መኝታ ላይ ሆነው አሁን ደግሞ ጎዳና ላይ ሰው ወጥቶ ስታይ ይከብዳል። በጣም የሚያሳዝን እና ያው አንተም ታሪካቸው ስንነግረኝ በጣም መልካም እናት እንደነበሩ መልካም ሰው እንደነበሩ ለብዙ ደራሽ እንግዳ ተቀብለው ሰውን አስተናግደው ምን ብለው እና በጣም ትክክለኛ የኢትዮጵያን ካልቸር ያዙ እናት እንደሆኑ በጣም ነገረኛልም በጣም ተረድቻለሁና በጣም ያሳዝናሉ። ስለዚህ ያገኘ ሰው ደግሞ ሲያጣ በጣም የሚያሳዝን ነገር ነው። ፈጣሪ ደግሞ የዋናው የሳቸው ጤና መሆን ነው፣ የሳቸው መልካም መሆን ነው። ይመጣል ገንዘቡም ሀብቱም፣ ዋናው የሰው ልጅ ጤና ነው። ጤናው ካለ ችግር የለም። እንግዲህ የወይዘሮ መነንን ታሪክ ስትነግሩን እኛም ቶሎ በራችንን እንድንከፍት እናንተም ከዛ እዚህ ድረስ እንድትመጡ ያደረጋችሁ የእሳቸው ታሪክ ነው። እሳቸው ለኢትዮጵያውያን ለብዙ ሰዎች የዋሉት ውለታ ነውና ባለውለታዎቻችንን ማስታወስ እንደዚህ እንደናንተ እንግዲህ እናንተ እንዳደረጋችሁት ማድረግ ተገቢ ነው። ሰውነትም ይመስለኛል የሰው ልጅ ትልቁ ደስታ ያለው የሰዎችን ደስታ በማየት ውስጥ ነው ብዬ አምናለሁና ወይዘሮ መነንን እንግዲህ በእንደዚህ አይነት ሁኔታ አገኘናቸው። በሱ በጣም አዝነናል። አሁን ግን የት ነው ያለነው የሚለውን እንኳን ለማስተዋወቅ እድል አላገኘንም። ብዙ ተመልካቾች እንግዲህ ሚላ ያውቁሃል። ነገር ግን ለአዳዲስ ሰዎችና እዚህ ድረስ አንተን ብለን ለመጣን ለኛ ራስን አስተዋውቀልንና የት ነው ያለው ነው የሚለውንም ንገረን እስቲ። እሺ መልካም። ያው በመጀመሪያ እናንተንም ሳላመሰግን አላልፍም። እዚህ ድረስ እሳቸውን ይዛችሁ መጣችሁ እንደዚህ አምሮባቸው እንደዚህ አጊጠው ሰላምጧቸው እሳቸውንም በድርጅታችን ስምም እኔም በዱካም ቻናልም ከልብ እናመሰግናለን። ያሰባችሁት እንግዲህ ፈጣሪ ያሳካላችሁ ባይ ነኝ። ስለዚህ ከልብ አመሰግናለሁ። ትልቅ ነገር ነው ያደረጋችሁት እዚህ ድረስ እንዲመጡ ማለት ነው። ያው የመጣችሁበት ቦታ ዞላ በተደጋጋሚ ይመጣል። እንደዚህ ነገር ችግር ሰው ሲገጥመው ጥሩ ነገር ሲፈልግ ወደ ዴሚስ ነው የሚመጣው። ስለዚህ የመጣበት ቤት ሁለተኛ ቤቱ ብሎ አልቀድምም ዴሚስ ሪስቴት ነው የመጣችሁት። ያው ዴሚስ ማለት አብሪቬሽን ነው። በአብዛኛው ሰው ያውቀዋል፣ ግን ለእናንተ የተወሰነች ደቂቃ ብሪፍ ላድርግላችሁ ብዬ ነው። ዴሚሲ ማለት አብሪቬሽን ነው። ዳንኤል ማሞ ኮንስትራክሽን ማለት ሲሆን በኮንስትራክሽን ቆይታችን ላይ ለ30 ዓመታት የቆየ አንጋፋ ካምፓኒ ነው ማለት ነው። በመንገድ ስራ በደንብ ይታወቃል። ወለታ ሶዶ፣ አርባ ምንጭ ከባድ የሆኑ መንገድ ቁልቁላታማ፣ ዳገታማ ብዙ ኮንትራክተር ገብቶ መስራት ያልቻለው እንትን የሰራ ካምፓኒ ነው ማለት ነው እና በዩኒቨርሲቲ ደረጃም አረማ ዩኒቨርሲቲ ላይ ጥሩ ዶርሞችን ብሎኮችን ሰርቷል። አጋጣሚ ነው የአረማ አይነት ተማርኩት እና ዲኤምሲ የሚባል ዶርም አለ እና በዚህ ነው የተመሰረተው ማለት ነው። አሁን ደግሞ ለው መብራት ላይ መስቀለኛ ቦታ ላይ አፓርታማ ቤቶችን እየገነባ ነው። ያው አንድ ሰው ከምንም በላይ ቤት ሲገዛ ሎኬሽን ነው። አንደኛ ለትራንስፖርት አመቺ መሆን አለበት። ጫጫታ ምናምን የሌለበት ሰፈር ነው ለዋውን ሰዓት
ብዙ ሪልስቴት አለ ከተማው ላይ ግን አሁን ዴምሲ ሰው እየመረጠ የሚገዛው ከምን አንፃር ነው ከጸጥታው አካል ማለት ነው ቦታው ጸጥ ያለ መሆን አለበት ኢንቫይሮንመንቱ አመቺ መሆን አለበት አየሩ በጣም የሚመች ሰፈር ነው ማለት ነው ስለዚህ ለው መብራት ላይ ዴምሲ ሪልስቴት ኮምፓውንድ አፓርትመንቶችን እየገነባ ነው ሌላው ዞላ ወደዚህ እንዲመጣ ደግሞ ብዙ ጊዜ የሚያደርገው ምንድነው ለእናቶች ለልጆች የሚመች ግቢ ነው እየገነባን ያለ ነው ዴምሲ አፓርትመንት ሲሆን ግቢ ነው ሙሉ ግቢ ነው እየገነባን ያለ ነው ማለት ነው ስለዚህ እርሶ ቤት ጋር አንድ ሰው መግባት ከፈለገ ወይ እናንተ አንዳችሁ ቤት መግባት ከፈለገ ፕሬስ ተጭኖ ይገባል ግን ምንድነው ሲገባ ግን የእናንተ ፍቃደኝነት ያስፈልጋል በሪሴፕሽን ታግዞ ነው ማለት ነው ስለዚህ እንትና ፈልጌ ነው ኤክስም ሚስተር ዋይን ፈልጌ ነው ዝም ብሎ አይገባም በሪሴፕሽን የሚገባበት ግቢ ነው ማለት ነው እና ከዛ አንገል ተመራጭ ያደርገዋል በእያንዳንዳችን ደግሞ ቢልዲንግ ላይ አንድ ህንጻ 5 ሊፍት ያደርገው ማለት ነው አንዱ የካ ነው አራቱ ደግሞ የሰው ሊፍት አድርገናል ማለት ነው ሌላው ያው ኤሌክትሪክ መኪና ቻርጅ ማድረጊያዎች ስቴሽን አለው ሁሉ ነገር በደንብ የተሟላ ነው ማለት ነው ስለዚህ የኔና ጎሮች ይዘምተናል ማለት ነው እንግዲህ ብዙ ተመልካች ያውቃል ዴምሲ የኔ ምርጫ ነው ዴምሲ የዱካሾ አባላት ምርጫ ነው አብዛኞቻችን እዚህ ዴምሲ ሪል ስቴት ላይ ቤት ገዝተናል የቤት ባለቤት ሆነናል እንደ ዱካሾ እንግዲህ የምታውቁት ነው እና ቤልም ቤት የገዙበት ሪል ስቴት ነው አብዛኞቻችን እዚህ ነው የምንኖረው ብዙ ደግሞ ዲያስፖራው ውጭ የሚኖር የኛ የዱካሾ ቤተሰብ የምንላቸው ሰዎች አብዛኞቹ ቤት የገዙበት ቦታ ነው እንደ ቤተሰብ ምንኖርበት እንደ ቤተሰብ ምንጠያየቅበት ነገ ከነጎዲያ ማህበር ምን መሰረተበት ኮምፓውንድ ከመሆኑ ከብዙ ነገር አንፃር ልጆቻችን በጋራ የሚጫወቱበት እጅግ ደስተኛ የሚሆኑበት የኔ የግሌ ምርጫ የሆነ ቦታ ነው ይያችሁ የመጣሁት እንግዲህ እዚህ የተለዩ አማራጮች አሉ ብዙ ሰው እዚህ ሲመጣ የሚገዛበት ሂሳብ እንግዲህ አዲስ አበባ ላይ የተለመደ አይደለም ለሪል ስቴት የተለመደ አይደለም እጅግ በጣም ቅናሽ ያለው ቦታ ነው እስቲ እንደው ያሉትን የካሬ አማራጮች ካንተ እንስማሚላ እሺ አመሰግናለሁ በዞላዬ እኛ ጋር ያው ብዙ አይነት የካሬ አማራጮች አሉ አሁን ሪሲስ ሲባል በህዝቡ ዘንድ በህብረተሰቡ ዘንድ ብዙ ጊዜ ሰው የቤት ባለቤት የሚሆነው እንዲሆነ ያላረገው ነገር ይሄ ነው ውድ ነው በቃ በሰው ዘንድ እና በሰው ዘንድ ውድ ስለሚሆን አሁን ምሳሌ ባለ አንድ መኝታው ሌላ ቦታ ላይ 115 ካሬ 120 ካሬ ምናምን ነው የሚያደርጉት ባሎት ደግሞ ወደ 220 250 ካሬ ነው እንደዛ ሲሆን የመግዛት አቅሙ ደንበኛው አይችልም ለምን አጠቃላይ ሰው ወደ 60 70 40 ሚሊዮን ይሆናል እኛ ጋር ግን ከዝቅተኛ የካሬ አማራጭ ጀምሮ በዝቅተኛ ዋጋ ነው ይዘን የመጣነው ማለት ነው አሁን እኛ ጋር ስቱዲዮ አለን ዴምሲ ላይ ስቱዲዮ አለ ሌላው ባለ አንድ መኝታ አለ ባለ አንድ መኝታ 69 ሜትር ስኩዌር ማለት ነው 77 ካሬም አለ 77.7 ካሬም አለ ሌላው 85.6 ካሬ አለ ማለት ነው ሌላው ባሎዝ ጋር ስንመጣ 119 ካሬ ይኖርናል 121 ካሬ ይኖርናል 122 ካሬ ይኖርናል 125 ካሬ ይኖርናል ማለት ነው ባለ 3 ጋር ስንመጣ ከ139 ካሬ ጀምሮ 145 150.8 161.6 ካሬ ድረስ ይኖርናል ማለት ነው ስለዚህ ደንበኛው በሚፈልገው የካሬ አማራጭ ማግኘት ይቻላል ማለት ነው ሌላው ምን አድርገናል ቅድመ ክፍያዎቻችን ሁሉም ሰው እንዲጠቀምኛ ምንድነው ያደረግነው 8% ነው ያደረግነው ምክንያቱም ብዙ ጊዜ ካየን እኛ ጋር 85%ን እየገዛን ያለው ዲያስፖራ ነው ዲያስፖሮች ደግሞ ካየን እህት ወንድሞቻችን ብዙ ደክመው ለፍተው ነው ያን ገንዘብ የሚያመጡት ስለዚህ ያን ገንዘብ ደግሞ ሲያመጡ በሁለት ነገር ይጠቀሙታል አንደኛ ቤተሰቦቻቸውን ይረዳሉ ሁለተኛ ደግሞ እነሱ የቤት ባለቤት መሆን ይፈልጋሉ ስለዚህ ለዛ ነው 8% ያደረግነው ምሳሌ አሁን ባለ አንድ መኝታውን ብናይ የካሬ ዋጋችን 88246 ነው የካሬ ዋጋ አሁን እየተጠቀምንበት ያለ ነው ሲባዛ በ69 ካሬ ስናደርገው አጠቃላይ ሂሳቡ 6 ሚሊዮን 88 ሺህ ብር ይሆናል ማለት ነው አጠቃላይ ሂሳቡ የዚህ ቅድመ ክፍያ ያደረግነው ቅድም እንዳልኳችሁ 8% ነው 8%ታችን 487118 ብር ይሆናል ማለት የመጀመሪያ ክፍያ ቀጣይ ላይ ምን አድርገናል 15% መቼ ከ8 እስከ 10 ወር ደንበኛው የፎቶ ጊዜ ያገኛል ማለት ነው አሁንም ቀጣይ 15% ይሆናል ማለት ነው ስለዚህ ይሄ ቤት የ3 አመት ፕሮጀክት ነው ዲያስፖራ ቢልዲንግ ያልኳችሁ ስለዚህ ደንበኛው 38%ን የሚከፍለው እስከ 3 አመት ነው ማለት ነው ዘና ያለ ቤተሰቡ ይረዳ ራሱ እየተጠቀመ ምናምን ዘና ያለ ቀስ ያደረገ የሚከፍለው ክፍያ ነው ማለት ነው ሌላው ባሉት ጋር ስንመጣ አንዷን ቤት ብናይ 121.1 ካሬ አለ ሲባዛ 88246 ካሬ ነው አጠቃላይ ሂሳቡ 10 ሚሊዮን 686590 ብር ነው
ቅድመ ክፍያው እዚህም 8% ነው 8% ስንት ይሆናል 854928 ብር ይሆናል ማለት ነው ስለዚህ እኛ ጋር እየገዛ ያለው ዲያስፖሮች ናቸው ይሄን ብር ደግሞ መክፈል ለማይችል ደግሞ ግማሹን መክፈል ይችላሉ ማለት ነው የ487243 መክፈል ይችላሉ የ854 ደግሞ ግማሹን ሲከፍሉ 427 ብር ከፍለው የቤት ባለቤት ይሆናሉ ማለት ከዛ ካንዱ በኋላ ደግሞ ቀሪዋን 427 ይከፍላሉ ማለት ነው ስለዚህ ብዙ ነገር ዞላ ፍሌክሲብል አድርገናል ማለት ነው ሌላው ሞር ደግሞ አሁን ጁን ወር ነው ያለነው ጁን ወር ደግሞ በጣም የታወቀ ነው ሰኔ በጀት መዝጊያ ነው በጀት መዝጊያ ደግሞ ሲሆን ብዙ ሰው የቤት ፈላጊ ይሆናል ማለት ነው ብዙ ሰው ቤት ይገዛል ለምን በጀት መዝጊያ ምንለው አንድ ሰው ይጠቀማልና ተጠቅሞ መጨረሻ ላይ የሚያገኘው ትርፍ ለቤት ነው የሚሆነው ማለት ነው ለአሴት ነው የሚሆነው ማለት ነው ዲያስፖሮችም አሁን ደግሞ ሰመር ወቅታው ወደ ኢትዮጵያ ስለሚመጡ የቤት ባለቤት መሆን ይችላል ስለዚህ ይሄ ዋጋኛ እስከ ሰኔ 30 ነው የምንጠቀምበት 88246 እስከ ሰኔ 30 ከሰኔ 30 በኋላ ሌላ ዋጋ ነው የሚሆነው ማለት ነው ስለዚህ የመጣ ሰው መጠቀም ይችላል ማለት ነው እሺ እጅግ አድርጌ ነው የማመሰግነው ሚላ ዋናው ነገር እዚህ የመጣንበት የተሰባሰብንበት ምክንያት ነው እዚህ የመጣነው የተሰባሰብነው ዛሬም እንደሚለው ሁልጊዜም እንደምለው እንደ ቤተሰብ እንድንኖር ነው እናንተ ደግሞ የተለየ ሰርፕራይዝ ይዛችሁ ነው የመጣችሁት እንግዲህ ያሉትንም የካሬ አማራጮች አብዛኛውን ነገር ሰምታችኋል እንደው ምን ይዛችሁልን መጣችሁ ነው እዚህ ቦታ የተገናኘ ነው ሚለው እናውራ እስቲ ኦኬ ማለት እስካሁን ያልከውን ነገር በደንብ ሰምተናል እኛ አስበንበት ተዘጋጅተንበት ከጓደኞቻችን ጋር ዲል አድርገን ዲሳይድ አድርገን ነው የመጣነው ያው ባለ ሁለት መኝታ ወደሚለው ነው አንዳንዴ ከውጭ ስትመጣ ዘመደ ብዙ ትሆናለ ብዙ የሚጠይቅ ሰው ይኖራል ምናልባት እስቲ ሐሳባችን ሙሉ እንዲሆን ባለ ሁለት መኝታ ምን ነው የሚኖረው ባለ ሁለት መኝታ ሲባል ሁለት መኝታ ብቻ ነው ወይ ኪችኑ ተጨማሪ ያሉት ነገሮች ምንድናቸው እነሱን እንወቃቸው ስለምንድነው አንዴ ሶስማውና ከሱ ጋር እንጨርስና እንትን እንላለን እስቲ አንዴ ሲያወራና እሺ መልካም ጥሩ ጥያቄ ነው የጠየቅሽን ባለ ሁለት መኝታ ሲባል ልክ ሌላ ቦታ ሁለት መኝታ ነው ሳለ የዋና ማስተር ቤድሩም ይኖራል የሌላው የልጅ መኝታ ቤት ይኖራል እኛ ጋር ግን ተጨማሪ ነገሮች አድርገናል ባለ ሁለት መኝታ ገኛ ጋር ስንመጣ ምን ነገሮች አድርገናል ስንል ተጨማሪ የሰራተኛ ክላስ አድርገናል ሰራተኛ ደግሞ የራሱ መታጠቢያ ያለው ያ ማለት ባለ ሁለት መኝታ ያለው ባለ 3 እንደማለት ነው የሚያቀም ለምን ሰራተኛ ራሱ ክላስ አላት የራሱ መታጠቢያ አላት ሌላው ደግሞ ምን አድርገናል ላውንደሪ ማሽን ምክንያቱም ብዙ ጊዜ ላውንደሪ ማሽን የሚቀመጠው አንዳንድ ቦታ ኮሪደር ላይ አንዳንድ ቦታ ኪችን ላይ አንዳንድ ቦታ ደግሞ ባዝሩም ላይ እናገኛለን እኛ ጋር ግን ለብቻ ላውንደሪ ማሽን አድርገናል ሌላው ስቶር አድርገናል ወይ ደግሞ እንደ ጸሎት ቤት ማለት ነው አንዳንድ ሰው የጸሎት ቤት ማድረግ ይችላል አንዳንድ ሰው ደግሞ እንደ ስቶር መጠቀም ይችላል ማለት እሱ አድርገናል ማለት ነው ሌላው ኪችን አድርገናል በኪችን በኩል ደግሞ ምን አድርገናል ባልከን በረንዳ ለምን ብዙ ካይሽ ኪችን ለምግብ ሲሰራ ሽታው ወደ ሳሎን ይመጣል ገጥሞ ሻቅ ምናልባት አንዳንድ ሰው አፖይንትመንት ሲኖረው የቤቱን ሽታ ቡናውን ምናምን ምግቡን ይዞ ይመጣል ስለዚህ እኛ ጋር ግን እንዳይከሰት አብዞርብ ያደርጋል ማለት ነው ሌላው ሳሎን አለ በሳሎን በኩል ደግሞ ምን አድርገናል ባልከን በረንዳ አድርገናል ሌላው ማስተር ቤድሩም አለ ማስተር ቤድሩም ደግሞ የራሱ ምን አለው ባዝሩም አለ ሌላው የልጅ መኝታ ቤት አለ የልጆች መኝታ ቤት ደግሞ የራሳቸው ምን አላቸው ማለት ነው ኮመን ባዝ አለው ማለት ነው የዲኤምሲ ዲዛይን እኛ ኢንስራ ከምስራታችን በፊት ምንድነው ያደረግነው ማርኬት አናሊሲስ ሰርተን 980 የሚሆኑት ማርኬት አናሊሲስ ሰርተን ነው ወደዚህ ስራ ይገባል ለምን ብዙ ነገሮችን አሻሽለን ይመጣል አሁን ደግሞ ዲያስፖራው በሚፈልገው መልክ ዲያስፖራው ደስ በሚል ሁኔታ ዲዛይናችን ነው የኛ ዲዛይን የዲኤምሲ ዲዛይን ዱባይ ዲዛይን ይባላል ምን ማለት ነው ዱባይ ላይ ቤቶችን ካየን ዋናውን ቤት ስከፍት ሳሎን አናገኝ ሰፊ የሆነ ሎቢ ነው እናገኝ ኮሪደር ነው እናገኝ ለምን ዘው ተብሎ ሳሎን አይገባም ማለት ነው ስለዚህ እቺ ነገር መግቢያው በዚህ ነው አንድ ሰው ወደ ሳሎን የሚፈልግ በዚህ ጋር ይሄዳል ሳሎን ላይ ደግሞ እንግዳ ካለ ወደ ምንፈልገው ክላሶች እንሄዳለን ማለት ነው ምሳሌ ልጆች ከትምህርት ቤት ቢመጡ ሮጣው ወደ ሳሎን አይገቡ ኮሪደር ነው ያለው ማለት ነው ስለዚህ ሳሎን ላይ እንግዳ ካለ እንግዳውንም አያገኙም ማለት ነው ስለዚህ ፕራይቬሲውን ይጠብቅ ነው ማለት ነው አንዴ ይናርገና ሁለተኛ ምን አድርገናል ሳሎን እዚህ ሆኖ አንዳንድ ቦታ ካየን ቶይሌቱ ይታያል ሰው ተቀምጦ ተከፍቶ በሩ ምናምን ይታያል ቶይሌት ማን እንደገባ እንደወጣ ይታያል እኛ ጋር ግን ቶይሌት አይታይም ዞር አድርገን ያስቀምጠው ማለት ነው አንዴ ይናርገናል ሌላው ምን አድርገናል ሰራተኛ ራሱ ክላስ አላት የራሱ መታጠቢያ ቤት አላት ላውንደሪ አለ ኪችን አለ ባልከኒ አለ ጥሩ ሰራተኛ ደግሞ እንዳለው እማውን ሰራተኛ ስለሚኖር እዚህ ጋር በር ይኖራል ማለት ነው ሰርቪስ ኳርተር ኮንሰፕት አለ ስላይድ ዶር ነው አንድ ሰው ውጭ ሀገር የሚሄድ ስፒሪቹዋል ቦታ የሚሄድ አክሰሱን እዚህ ጋር ስለሚገኝ ሻወሩ መታጠቢያ ቤቱ ኪችኑ ካለ ወደዛ ጋር የሚያስገደው ስለሌለ በር አድርጎ መዝጋት ይቻላል ማለት ነው ስለዚህ ሰርቪስ ኳርተር ኮንሰፕት አለ ማለት ነው
ስለዚህ እኛ ጋር ባሉት መኝታ ያለው ይኸውልህ ወደ 10 ምናምን ፋንክሽን ያለው ነገር ነው ማለት ነው። ግልጽ ነው። ይሄው 121 ካሬ ነው ነው። እሺ እንግዲህ ዋንኛው ጉዳይ እያችሁ በመጣውበት ቦታ ረክታችኋል። እንግዲህ ወደ እናንተ ሰርፕራይዝ ከመሄዴ በፊት እሱን ላስቀድም። ረክታችኋል? በጣም 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 ደስ የሚል ነው በእውነት ብሪፍ አደራረጉ ስፔሻሊ አይ ዶንት ኖ በጣም ደስ ይላል። ዩኒክ ነው። ከሰማቸው ማስታወቂያዎች ብዙ እንሰማለን ስለ ሪል ስቴት ኢትስ ጉድ። በጣም እየጨመረ ነው። የዩሮፒያን ስታንዳርድ ላይ እየሄደ ነው። ዛስ ቤስት በጣም ደስ ይላል። ሀገራችን በዚህ ደረጃ ማየት በእውነት ደስ ይላል። ያው በነበረን ቆይታ ደስተኛ ነኝ። ባሰብኩት መልኩ ሳይሆን ባላሰብኩት መልኩ ነው ስለቤቱ ገለጻ አደረክልና እኔ ተመችቶኛል፣ ወድጄዋለሁ። አስበን በመጣ ነው መልኩ ደግሞ እኛ አሁን አስበን የመጣ ነው። ያው እኛ ስንመጣ እሷ ያለችበትን ነገር ሰምተን ስለነበረ እኛም ጓደኞቻችንም ጥሩ ፊሊንግ አልነበረንም። በጣም ከፍቶን ነበረ። እሷ ሰብሳቢያችን ብንታመም አስተማሚያችን ሲወልዱ አራሻችን ብዙ ነገር ያደረገችልን ሴት ነችና መተን ፈልገናት ስናጣ እናንተን እስከምናገኝ ድረስ የነበረው ነገር ለኛ በጣም ከባድ ነበረ። ምክንያቱም ቀደም እንዳልኩ ኖርማል አይደለችም፣ በህይወት የለችም something ሲሉን የነበረውና አሁን ላይ እሷን በህይወት አግኝተን መኖሯን ውጪ ላሉ ጓደኞቻችን ስንነግር በቃ የሆነ ነገር ላይ መወሰን አለብን ብለዋሉ። ያ የሆነ ነገር ምንድነው ብለን ስንል ግማሹ ስራ ትስራ ነው የሚለው። ስራ ብትሰራ ደግሞ እድሜ አለ፣ አሁን አቅሟ እየደከመ ነው፣ ጉዳቱ አለ፣ አብሯት ሰው የለም። ስለዚህ በቃ የራሷ የሆነና የራሷ የሆነ ልትጦርበት የሚገባ ነገር ያስፈልጋል የሚለውን ነገር አሰብንና በእናንተ ሚዲያ በኩል ተፈልጋ ተገኘች ያለችበትን ሁኔታ ስናቅና በህይወት አለች የሚለውን ነገር ስንሰማ በቃ ለምን ማረፊያ የሚሆናትን ቤት ባለ 2 መኝታ ዘመደ ብዙ ነች እሷ ከዚህ በላይ ይገባሻል። እውነት ላንቺ ከዚህ በላይ ይገባል። ስለዚህ ከዚህ በኋላ ጎዳና የሚባል ነገር የለም። ዘመዶችሽን እንደ ድሮሽ እየሰበሰብሽ ነፃ ሆነሽ መኖር ትችያለሽ። ወንደሳ እውነት ነው። ኧረ አይገባም። በቃ ተረጋጊ አሁንና እስቲ ቁጭ በይና ተነሽ። ላንቺ ከዚህ በላይ እኮ ይገባሻል። ታውቂዋለሽ ትላንት እንደነበርሽ አይደል? ምን አድርጌላችሁ? ለኛ ብዙ ነገር ከእናት ከወላጅ በላይ ነሽ አንቺ። ለኛ ብቻ አይደለም ለብዙ ኢትዮጵያውያን ታውቂዋለሽ ትላንት የነበርሽበት። አሁን ማልቀስ አይገባም። የደስታ ጊዜሽ ነው። እሺ እንግዲህ ተመልሰን መተናል። ሁልጊዜ ዲኤምሲ ስንመጣ ለደስታ ነው የምንመጣው። ሁልጊዜም ዲኤምሲ በመጣን ቁጥር በሩን ከፍቶ የሚቀበለን በእኛ ስም ለብዙ ሰዎች ዲስካውንት እያዘጋጀ የሚቀበለን ድርጅት ነው። እውነት ለመናገር ዱካና ዲኤምሲ ተሳስረው ነው ያሉት። ብዙ ቤተሰቦቻችን እዚህ ዲኤምሲ ላይ የቤት ባለቤት ሆነዋል። ቀን ልብ ያላቸው ሰዎች ናቸው። እንግዲህ እንደምታውቀው የዱካ ተመልካቾች እነዚህ ሰዎች የሰበሰበ አካባቢ ስለሆነ በእውነት እኔ በዲኤምሲ በጣም ደስተኛ ነኝ። እንግዲህ ዲኤምሲም አዲስ ቅናሽ አውጥቷል። እንዲሁም እሳቸውን ብሎ ለሚመጣ ሰው ደግሞ የምናዘጋጀው ነገር ይኖራል ብለኛልና ሚላ እሱን እስቲ እናውራ። እሺ ዞላይ በጣም አመሰግናለሁ። ያው እሳቸውን ብሎ ለሚመጣ ለሀያ ደንበኞች ዲስካውንት እናደርጋለን። ስለዚህ ቀድሞ የሚመጣ ደንበኛ ያው በደንብ መስተናገድ ይችላል ማለት ነው። ቆንጆ ቤት ዲስካውንት ተጠቃሚ ይሆናል ማለት ነው። ሞር ደግሞ በዚህ በምናስቀምጠው ስልክ ቁጥር ብቻ ብዙ ሚዲያዎች አይተናል፣ ብዙ ማስታወቂያዎች አሉና ሞር ግን ያው በዚህ ስልክ ቁጥር ብቻ
የእናታችን የመነን ታሪክ አይተን ነው ብሎ የመጣ ደንበኛ ካለ በዚህ በምናስቀምጠው ስልክ ቁጥር ብቻ እየደወለ እዚህ ሴልሶችን ያገኛሉ ኢንዳይሬክትም እኔንም ያገኙኛል ማለት ነው ስለዚህ ሁሉም ሰው መጠቀም ይችላል ስለዚህ ዋጋ ደግሞ የምትቆየው እስከ ሰኔ 30 ስለሆነች በጀት መዝገብ ሳይዘጋ ሁሉም ሰው ደግሞ የቤት ባለቤት እንዲሆን አደራላለሁ እኔ ከከስተመር ጋር ብዙ ጊዜ የምትኖረው ከከስተመር ጋር ነው ውጭ ላይ ስትኖር ከቤተሰብ ጋር ነው የምትኖረው እና ሞር እኔ ለከስተመሮች ስለማዳላ ነው ቶሎ ኢንፎርሜሽኖችን ወደዚህ ያመጣው ነው የምናገረው ማለት ነው ስለዚህ በጀት መዝገብ ሳትዘጋ ሁሉም ሰው እንዲጠቀም በካሬ ከ88000 ብር ጀምሮ ማለት ነው ኦኬ በጣም ደስ የሚል ዜና ነው የሰማነው እሱን ነገር ከናንተ መስማት እፈልጋለሁ ግን እንደው አሁን ትንሽ ስለተረጋጉ ምን ተሰማቸው የሚለውን ከሳቸው እንስማ እንዴ ምን ብዬ ነገር በጣም ትልቅ ደስታ ነው እንደገና ተወለድኩኝ እንደገና እንደተወለድኩኝ የተሰማኝ እና በቃ ምንም መግለጽ አልችልም ከአቅሜ በላይ ነው የቤት ባለቤት እሆናለሁ ብዬ አስቤም አለምም ማለቀም ለምን ብዙ እንግዲህ ወደ 12 አመት ሆኖኛል በጸበልና በጎዳና ነው ያለሁት አሁን ግን የእግዚአብሔርን ታምራየው የቤት ባለቤት ለሆነ ነው እና ለወንድምና ለህቴ ለሁላችሁም አመሰግናለሁ በጣም አመሰግናለሁ በቃ ያደረኩትን ለምን ደጎንኩኝ ለምን ጥሩ ስራ ሰራው ለምን ራሴን አላስብኩትም ይያልኩኝ በጣም ፈጣሪን አስጨንቄውና አማርረው ነበር አሁን ግን ፈጣሪም ይቅር ይበለኝ እና ፈጣሪንም ማጸናለሁኝ እንደኔ ደግሞ ለሚሰቃዩ ጎዳና ላይ ሆነው ለሚንከራተቱ ብርድና ውርጭ ዝናብ ለሚያድርባቸው ጎዳና ተዳዳሪዎቹ ደግሞ እግዚአብሔር እንዲደርስላቸው ማጸናለሁ እናመሰግናለን እናቴ እንግዲህ እዚህ ስትመጡ ደግሞ እናንተ ከዚህ በፊት ከሰማዋቸው ለየት ያለ ነገር ነው አስባችሁ የመጣችሁትና እስቲ ምንድነው ያሰባችሁት እሱን ንገሩን እስቲ ተስፋ በቆረጠችበት ሰዓት ላይ አሁን ተስፋ እንዳላት ሰው እንዳላት ታውቃለች ይሄን ያደረግነው እኔና ባለቤቴ ብቻ አይደለንም አሉ ጓደኞቻችን 6 ሆነን ነው ይሄንን ነገር እንደ ክሩ ሆነን ሰብሰብ ብለን ነው ከመናገኘው ነገር ላይ ከልጆቻችንም ከኛም አድርገን የኛ እሷ ትላንትና ያደረገችልን ነገር ሰው እንደሌላት እንዳታስብ ውለቷን ለመክፈል ያህል ነው ይሄ ለሷ ትንሽ ነገር ነው ከጓደኞቻችን ጋር የሰበሰብነው አለን ግን አሁን አላወቅነው ዋጋውን እነሱ ያንን ብር ሲሰጡን ቤቱን ገዝተን እቃውን አሟልተንላት ለአንድ ነገር የሚሆን አድርገን እንድንመለስ ተልከን የመጣ ነውኛ ስለዚህ እስቲ ዋጋውን እንወቀውና ለሷ ማድረግ ያለብንን ነገር ለእናንተ መክፈል ያለብንን ነገር አድርገን እኛም እንድንወስን ጓደኞቻችንም ይሄንን ነገር አይተው የተሰጠንን አደራ እንደተወጣን እንዲያውቁልን መጀመሪያ በእናንተ በኩል ያለው ዋጋውን እንወቀው ጥሩ ጥያቄ መሰለኝ በጣም ጥሩ ጥያቄ ነው እሺ ስለዚህ ባሮት መኝታው ይሁን አይደል ቀደም 121 ካሬውን ቀድም ያወራነት እሺ ካሬ ሂሳባችን 88246 ሲባዛ 121 ነጥብ 1 ነው አጠቃላይ ሂሳብሽ 10 ሚሊዮን 686590 ብር ነው አጠቃላይ ሂሳብ ዋጋው ማለት ነው የዚህ ቅድመ ክፍያ 8% ላስጀምርላችሁ ካልሽ በ8% ከሆነ 854928 ብር ስለዚህ አንቺ ፍላጎት በየትኛው እንደሆነ ስላላወቅኩ ግን ቅድመ ክፍያው ይሄ ነው ማለት ነው አጠቃላይ ክፍያው ኦኬ 100% ክፍያውን ማለት ያለ ነገር አለ አጠቃላይ ሙሉ ክፍያውን ካወቅ ነው ሙሉ ክፍያውን ከፍለን በሚቀረን ደግሞ ለሷ የሆነ ነገር አድርገን ለመሄድ ነው አስበን የመጣ ነው እኛ አስበን የመጣ ነው ነገር አለ ጀስት ሙሉ ክፍያውን ብትነግረን አጠቃላይ ሰው ስናይ የካሬ ዋጋ 88246 ነው ካሬው ደግሞ 121.1 ካሬ ነው የዚህ አጠቃላይ ሰው 10 ሚሊዮን 686590 ብር ነው ገነኛ ይሄን ብር አናስከፍላችሁ አንደኛ ዱካን ቤተሰብ ብላችሁ የመጣችሁት ሁለተኛ ደግሞ ማዘርን ደግሞ ማገዝ አለብን ማለት ነው ስለዚህ ዲኤምሲ ሪል ቤት ብቻ አይደለም እየገነባን ያለነው ሰው ላይም ጭምር ነው እልምም ጭምር ነው እየገነባን ያለነው ማለት ነው ከዛ አንግል ምን አደርጋለሁ እኔ ዲስካውንት እሰጣለሁ ማለት ነው ስለዚህ ዲስካውንት ሰጣት ስንት ይሆናል 10 ሚሊዮን 686000 ብር የነበረው 100% ስለሚሆን ለሳቸው ዲስካውንት አድርጌ ለዱካን ቤተሰብ ዲስካውንት አድርጌ ስንት ይሆናል ማለት 8.2 ይሆናል ማለት ነው ስለዚህ 2 ሚሊዮን 400000 ብር አካባቢ ዲስካውንት አደርጋለሁ
ይሄ ደስ የሚል ነገር ነውና ቢግ ዲስካውንት ሪሊ ሲማኒቲ ማለት ይሄ ነው እንግዲህ ይኸውልህ ጸባዊነት የምትለው ዳዜት በጣም እናመሰግናለን በእውነቱ ታንክ ዩ ቬሪ ማች ደምሲ በጣም ደስ የሚል ነገር ነው ሂሳቡን ስናየው ወይ እዚህ ጋር ቀነስ 10 ሚሊዮን 2 ሚሊዮን 466 ይሄ በጣም ይገርም 466 ሺህ ብር ቅናሽ አድርገናል በእውነት እግዚአብሔር ሁሌ ስለምትደግፉ ሁሌ ከጎናችን ስለሆናችሁ በእውነት ሚላ አንተንም በግል እንዲሁም ደግሞ ዲኤምሲን ማመስገን ፈልጋለሁ ካፌና ሬስቶራንት ማለት ስለዚህ እናታችን ደግሞ ኬክ እንዲቆርስልን ኬክ ቁርስልን ሁላችንም ተነስተን ያዙ ማለት ነው ቁርስልን እሺ ቁርስ